እና እድሜም ደግሞ ወደ 65 ደርሳለሁ እድሜ። አሁን አንተን 3 ወር ጾም የሙስሊም ጾም ከወጣ በኋላ ከዛ በኋላ 3 ወር ያህል ያንተን ፕሮግራም እከታተላለሁ እና ስከታተል በ3 ወር ውስጥ ኤክሰርሳይዝ እየሰራው በጣም እየፈጋው በዚህ እድሜ በቀን እስከ 28 ኪሎ ሜትር ስቴፕ ወደ 31 ሺህ ምናምን ስቴፕስ እየሄድኩ እና ብዙ ተንቀሳቃሴ አድርጌ ማላቅ ሰውዬ እየተንቀሳቀስኩ በዚህ በ3 ወር ውስጥ ብዙ ለውጥ አይቻለሁ። አመጋገቤን ሁሉ የራስን ፕሮግራም እየተከተልኩ በዛ አመጋገብ ሄጄ ያንን እያደረኩ ነው ያለው። ክብደቴ አሁን 58 እና 60 ነው። አንዳንዴ ስበላ 60 ይሆናል፣ 58 ይሆናል። ከዛም አልፌ ተርፎ የደሜን ግፊት ወደ 160 ምናምን ያሳየኝ ነበር፣ 159 ያሳየኝ ነበር። በአሁኑ ሰዓት ግን 125 በ60 በ62 እንደዚህ ነው የሚያሳየኝ የደሙ ነው። እንደገና የስኳሩ ደግሞ አሁን የ3 ወሩን ሂሞግሎቢን ኤዋንሲ አሰርቼ ኢንተርናሽናል እንትን ነው አይሲኤል አሰርቼ ወደ አብሬጁ የ74 አብሬጁ 74 ሆኖ 4.8 መጥቶልኛል። ቆይ አንድ ጊዜ ቆይ 211 ሰዎች ምን ጠብቃላችሁ? ፕሊዝ ዋው 4.8 ነው ያመጣሁት። አሁን የላቦራቶሪው ውጤት በእጄ ነው ያለው እና ሙሉ ለሙሉ በሰውነቴ ላይ የሚያሳይ እንትን ብዙ ኢፌክት እንትን የለም እና የሊቨር ፋቲ ላይ ደግሞ ትንሽ የሆነች ቁጥር ያሳያል። ዶክተር ክትትል የምታደርግልኝ እዚህ ሜክሲኮ አካባቢ ፕሮፌሰር ነበረች። እሷ ጋር ታይቼ ምንም ችግር አያመጣብህም ብላኝ 4.8 መምጣቱን ራሱ ተገርማ በጣም ነው ከዚህ በኋላ ታብሌትህንም አቁም ብላኝ የስኳሩን እንደዛ እንትን ብላኛለች። እና ባለፈው ቆይ ፍቅር አለች ላይቭ ላይ አዎ አንተ ሻምፒዮን ነህና ዛሬ ጀምሮ ወደኛ አባል ተቀላቅላል። ዌልካም ሻምፒዮን። የስ አጨብጭቡለት። ህይወቴ ነህ። እሺ ከሐረርጌ ክልል ነው የመጣሁት። አሁን እዚህ አዲስ አበባ ነው ያለሁት። ኦፊስ ትመጣለህ። ኦፊስ ናና ገርጂ ወይ ቦሌ ናና አብረን ፎቶ እንነሳለን። ቦሌም ገብቼ ነበረ። ገርጂ ነው የምታገኘው ታገኘዋለህ አለችኝ። ገርጂ ሁሉ እዛ ቶቶት ሆቴል ገብቼ ነበረ አላገኘውም። የስ ከቶቶት ጎን ያለ ነው። ኦኬ ኦፊስ ገባለህ። ስልኬን አሁን እነ ፍቅር ይሰጠዋል። ፍቅር ተከታዩ ፎሎ አድርጉት። የቤቢን አባ ፎሎ አድርጉት። ታታገኘኝ እንዳትሄድ አይዘህ ወይም ደግሞ በስልክ መናውራና ትመጣለህ። ባለው ከሰዓት ቦሌ ነው ያለው። ከጠዋት እስከ 8 ሰዓት ገርጂ ነኝ እና በአካል አገኘሃለሁ። ልክ እንዳንተና ሰዎችን ሳይ ዝም ብዬ እንዳልደከምኩ ፊል አደርጋለሁ። ኦኬ ልፋት ባዶ እንዳልሆነ ማን ዋው ልፋት በጣም ውጤታም ነው። ሌሎችንም እየተቆጣሁ እያስተማርኩ ነው ያለሁት ያንተን ትምህርት ሰምቼ። ልጄንም ይኸው በእኔን እየተከተለ አመጋገቡን ሁሉ እያስተካከለ ነው ያለው እና በጣም እድሜ ተቀለበሰ ወጣት ሆኛለሁ። አሁን 28 ኪሎ ሜትር 30 ኪሎ ሜትር ሁሉ ሄጄ አንድ ድካም የለብኝም። እንደ ድሮ ሽክም መተንፈስ ምናምን የለም። በጣም ሰላም፣ በጣም ጤና፣ በጣም ኃይል ነው የሚሰማኝ እና ዶክተርዬ ከፈጣሪ በታች አንተ እውነቴን ነው ፍትህ ሆነናል። በጣም መዳንም ሰተናል። አመጋገቤን በማስተካከል ያንተ ምክር ትክክለኛ ሳይንሳዊ መሆኑን በትክክለኛ በተግባር አይቼዋለሁ። እንደዛ ነው። ለሌላውም እየተቆጣሁ ነው ያለሁት።
በል አሁን ይኸውልህ እጅህን ኪስ አድርገህ ወክ አድርግ። ኦኬ እጅህን ኪስ አድርገህ ወክ አድርግ። ከዛ ውጪስ ባገኘህ አጋጣሚ ሁሉ ቢውልድ አድርግ መስልህን። ብረት ሁሉ አነሳለሁ። ብረት አራት ኪሎ በግራ እጄ በቀኝ እጄ 40 ጊዜ እያነሳው ምንም አይሰማኝም። የሚገርምህ ብዙ አይነት እንትን እሞክራለሁ። በዛ አይነት እሞክራለሁ። እንደገና ደግሞ ወክ አደርጋለሁ። እንደገና ደግሞ እሮጣለሁ። አመጋገቤን ደግሞ አንተ በምትለው መንገድ ነው የምመገበው። በፊት እንጀራ ዳቦ ምናምን እበላ ነበር፣ የገብስ ዳቦ እና እንቁላሉን ካስኳሉ ጋር ነበር የምበላው። ያን በምበላበት ጊዜ ዛሬ ስፖርት በጣም ፈግቼ ከሰራው ነገ ስለካ ደግሞ ተመልሶ ይመጣል። ያንን እየተመገቡ አሁን ያ ምግብ በጠቅላላ ከት አድርጌ አሁን ያገኘሁት ውጤት በአንተ ምክርና በአንተ አስተምሮት ጎመኔን እንደገና ደግሞ ብሮኮሊ እንትን አበባ ጎመን፣ ሰላጣ፣ እንደገና ጥቅል ጎመን፣ አሳ፣ ቺክን፣ ነጭ አይብ። ቤተሰቤ መጀመሪያ በእንትን የተካነ ነበር፣ በክትፎና በቅቤ የተካነ ቤተሰብ ነው። እድሜ ልካችን ሙሉ እሱን ስናኝክ ነው በልጅነቴ ወጥሮኝ ወደ 22 ዓመት ተሸክሜ የሚሄድ የነበረው። አሁን ያ ሁሉ እርግፍ አድርጌ ባለቤቴንም ልጄንም ጥሩ አመጋገብ መንገድ እየነገርኳቸው ያ አመጋገብ መርዝ የበላ ሰው ማለት ነው። ያ አመጋገብ ለበሽታ የሚጠቃ ሰው ማለት ነው እያልኳቸው ትምህርቱን ከኔ እየወሰዱ እነሱ ራሳቸው እጃቸውን ወደ ላይ እያነሱ ነው ያሉት። ልጄም ይኸው የሌላ አመጋገብ እየተከተለ ክብደቱ እየቀነሰ ነው ያለው። እኔም ክብደቴን ቀንሼ እንግዲህ 88 ኪሎ መጀመሪያ የነበርኩ ሰውዬ ያለፈው አመት 71 ያም እንጀራ ምን የዳቦ እየበላው የገብስ ዳቦ እየበላው 71 ያው በጣም ከባድ ስፖርት እየሰራው እየሮኩ 71 ኪሎ ገባ። 71 ኪሎ እንደገና አለቅ ሲለኝ ስኳሩም ከፍ ዝቅ እያለ እያስቸገረኝ ከፍ ዝቅ እያለ እዛው ሜክሲኮ አካባቢ እየተከታተል ሲቆይቼ ምንም በከኪኒን ስላልወጣው በጣም እየፈጋው በቀን አንድ ጊዜ ፋስት እያደረኩኝ በቀን አንድ ጊዜ እየበላው ነገ ጠዋት በ4 ሰዓት 5 ሰዓት አካባቢ እበላለሁ። ቀኑን በቃ ውሃ እጠጣለሁ። እርግጥ ጠዋት በባዶ ሆዴ እውላለሁ፣ አድራለሁ። ጠዋት ብቻ 5 ሰዓት አካባቢ ከተመገብኩ በኋላ በማግስቱ ስለካው እርግጥ ከረሃቡም የተነሳ የመቀነስ ሁኔታ ይታይ ነበረ። አሁን ይሄ ነገር አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል። በስራ ደግሞ መሰናክሎች አሉ፣ የሐሳብ ውስብስብ ነገሮች አሉ። አንዳንድ ጊዜ በብስጭትም በምንም ደግሞ አንዳንድ ጊዜ ከፍ ዝቅ ማለት ነገር አለ። መቼ ነው የሚተውኝ ብዬ ስጨናነቅ አንተን እግዚአብሔር ጣለልን። ያንተን ምክር ሰምቼ እንጀራውንም ዳቦውንም የእንቁላሉን አስኳልም እንደገና ደግሞ አመጋገብ ሙሉ ተውኩና ጮማ እንደዛ የምበላው ነበረ። እንደዛ ቀይ ስጋ ስትል ቀይ ስጋ ብቻ እየተመገብኩ አሁን ሰላሙላ ደሜ 125 በ62 በ65 ነው። 59 አንዳንድ ጊዜ የሚገባበት ጊዜ አለ። የደሙ የግፊት ነው። ስኳሬ ደግሞ የ3 ወር ኤዋንሲ እንትን ሲለካ እንትን ሲባል 4.8 እንደገና ደግሞ አብሬጁ 74 ነው የቀኑ። እንደዛ ሆኖ ያገኘው ያየ የሚከታተልህ ሐኪም የት ነው አገልግሎት ያገኘህ? እንደው እንዴት እንደዚህ ሆነ አላለህም? አንድ እንትን አለ ቢዝነስ ደግሞ ስለሚበዛበት ብዙም እርግጥ እሷ አሁን ይሄንን ነገር አየችውና በቃ እርግጥ ደስ ብሏታል እና ታብሌቱን ምናምን አቁም አለችኝ። የስኳሩን አቁም፣ የደሟን ብቻ አነስተኛ ግራም ያለውን እንትን ትወስዳለህ አለችኝ። የደሙ ትንሽ የላይኛው አንዳንድ ጊዜ 135 አንዳንድ ጊዜ ደግሞ 125 በ61 ነው። አንድ ቀን 70 ገብቶብኝ አቅም የታችኛው እናወራለን ስለምንገናኝ ቀሪውን ደግሞ እንዴት መሆን እንዳለበት ጋይድ አደርጋለሁ። አንድ አሳ ነው እየበላህ ያለኸው ቺክን እንጂ ምን ያክል እንደምትበላ አታውቅም። 2
አዎ አሁንም እየመሰለ ያለው አትክልት ነክ ነገር ብቻ ጎመን ብቻ ከአሳ ጋር እየበላ ቀሪ ዘመንህን ብትኖር እየመሰለ ነው። አይደለም። ቢኮዝ አንተ የቀድሞ የስኳር ታማሚ እንጂ አሁን የስኳር ታማሚ አይደለም። ቀሪ ዘመንህን ኦኬ ላይፍ ስታይል ምን መሆን መቻል አለበት? አመጋገብህ ምን መሆን መቻል አለበት? እሺ ሙቭመንት እና ኤክሰርሳይዝ ሌቭል ምን መሆን መቻል አለበት? ስትሬስ ሌቭል፣ እንቅልፍ፣ እያንዳንዷን ቀሪ ዘመን የምትኖርበትን በይሮ ደረጃ መጥተህ እናወራለን። በዚህ አጋጣሚ ቅድምም ብያለሁ ፍቅር ላይ ብላለችና አይ ሆፕ ፎሎ ያደረገች ይመስለኛል። አዎ ፎሎ ታደርጋለች። አንተ ፎሎ አድርጋ ቆይቻለሁ። እንደውም ለሷ ከደወልኩና አገናኛለሁ ካለችኝ ዋው ትቀጣለች። እስካሁን አንተን የመሰለ ሰው ከኔ ጋር ባለማገናኘቷ ትቀጣለች። ፍቅር ይኸው እሷም እንትን አሳውቃ ነበረ። ደውል ስትለኝ ሁለት ቀን አንተም እንትን ኪላንቶች ስለበዙብህ እንትን አላልኩትም። እሺ አልተገናኘንም። እንገናኛለን። ከነገ አልፍም ነገ ከነገ ወዲያ እንገናኛለን። ዩቲዩብ ላይ የራስን ልምድ ሳካፍላለሁ። እኛ ዩቲዩብ ላይ አሬንጅ እናደርጋለን። በጣም ደስ ብሎኛል። የስ ቴንክ ዩ በጣም ይሄ ግልጽ ነው የምነግርህ። ምንም የተደባበቀ ነገር የለም። አመጋገቤም ልክ አንተ የምትነግረውን ነገር ነው የምንመገበው። ልንገርም መጀመሪያም ድሮም ጨው እኔ ድሮም ትቻለሁ፣ ስኳር ነገርም ድሮም ትቻለሁ። ግን እቺ እንጀራና ዳቦ ስለምጠቀም ያ ነበረ ሲጫወትብኝ የነበረው። እንደዛ በዛ አይነት አሁን እግዚአብሔር ይኸው ውጤታማ ሆኜ አንተን ለማግኘትም አበቃኝ በአካል እንደዚህ። በጣም አመሰግናለሁ። ህይወታችን ነው የመለስከው። ትልቅ ጭንቀት ነው ከላችን ላይ እንትን ያነሳል። አንድ ነገር ተናግረህ ትወጣለህ። ይኸውልህ በአንተ እድሜ ያሉ በእኔ እድሜ ያሉ ጡረተኛ ነኝ ብሎ ጡረታ ወጥተው ጋቢ ለብሰው ቁጭ ብሎ ቴሌቪዥን እያዩ ያሉ ሰዎች አሉ። ምን ማለት ነው? በቃ አበቃልን ብሎ ሞታቸውን እየጠበቁ ያሉ ሰዎች አሉ። ኦኬ ልክ ነው። ኦኬ ሁሉ ነገር በእጃችሁ ላይ ነው ያለው በላቸው። በእጅ ነው መድኃኒቱ በእጅ ነው ያለው። yes እንደዛ ነው። thank you በጣም አመሰግናለሁ። በጣም ትልቅ እንትን ነው የደረስክልን አንተ። ከእግዚአብሔር በታች አንተን ፈጠረልን። ሀቅ ልንገርህ ነው። አመሰግናለሁ በጣም በጣም አመሰግናለሁ። በጣም thank you መሲ ወይ ዶክተር ሴሽኑ እኮ አልቋል። አሁን ምን ጨምራለሁ ብለሽ ነው? ትንሽ እጄን ኪስ አድርጌ ወክ ላድርግ እንጂ ደስታው ራሱ እኮ እየሰማሽ ነበር? እንዴት ነሽ መሲ? አዎ እየሰማው ነው። በቃ ሴሌብሬት እኮ ላደርግ ነው። ሴሌብሬት በጣም በቤታችን ገብተሃል። ከዚህ በፊት እህቴን እንደዚህ ኑኑ አንድ መምህር ትደውላልህ ነበር ከጅማ። እህቷ ነኝና እሷም ለእኔ ነግራኝ ያው ህይወቴ ተቀይሮ ታሪኬ ተቀይሯል። በጣም ነው የምናመሰግነው ዶክተር። በጣም ተባረክ። ያው እኔም ስኳር ይዞኝ ነበር ስለ አላውቀውም ነበረ። በኋላ ግን ሄጄ ስታይ ወደ 250 የሶስት ወሩ 7 ነጥብ ምናምን ነበር። እሺ ቅድም ሰዎቹ እንዳሉት አብሽ አልኩ። ሰዎቹ እንዳሉት አብሽ ስፖርት ምንም ሊቀንስ ሊወርድ አልቻለም። በኋላ ያው እህቴ ነገረችኝ። የእሷ ተቀልብሶ ነገረችኝ። እኔም ያንን ጀመርኩኝ። ዛሬ እግዚአብሔር ይመስገን ዶክተር እድሜ ጤና ይስጥህ። ዛሬ ጤነኛ ነኝ። ዛሬ የቀን እንትኔ 94 ነው። የሶስት ወር ደግሞ 5.2 ነው። ጤነኛ ነኝ። ስፖርት እሰራለሁ። ዶክተር በዚህ እድሜ የእንጦጦን ተራራ ሮጥኩኝ ጤነኛ ሆኜ። ከዚህ በላይ ምን እፈልጋለሁ? ስንት ዓመትሽ ነው? እውነት 56 ይቻላል። አልመስልም ዶክተር እድሜ ላንተ አልመስልም። በጣም እንጦጦ ዳገት ያንን ዳገት ይኸው ከጓደኞቼ ጋር ሩጬ ከወጣቶች ጋራ
ከ600 ምናምን ሰው 300 ምናምንኛ መውጣቴ ለኔ ትልቅ ነገር ነው። እና እየሰሙሽ ብሎኛል ዶክተር፣ እየሰሙሽ ነው። በየቤታቸው ቁጭ ብሎ ይኸውልሽ፣ ቁጭ ብለው ወጣቸውን ይኸውልሽ እንዲጠቅልለው ከወጥ ጋር ሱስ የያዛቸው ሰዎች እየሰሙሽ ነው። አልሰማም እኔን አልሰማም ያሉ ሰዎች አንቺን ይስሙሽ። ይቻላል በያቸው። ኧረ በጣም ዶክተር ውሸት ነው። አብሽ ተልባ ቅብርጥሶ ውሸት ነው። ሞክሬዋለሁ በህይወቴ ግን ምንም ለውጥ የለም። ግን ለውጥ ያገኘሁት ባንተ ነው። እድሜ ጤና ይስጥ፣ ተባረክ። አሁንም ኑርልን። አሜን አሜን አሜን። ላይቭ ላይ አንድ ጊዜ አውርቻታለሁ ይመስለኛል። ኑኑን ጅማ አስተማሪ ታናሽሽ ናት? አዎ እህቴ ናት። አዎ ታናሼ ናት። እሷም ስኳር ነበረባት ይመስለኛል። ቀልብሳ ነው። ስኳር፣ ደም ግፊት ነበረባት እና እሷ ናት ይኸው እኔ እንደዚህ ሆኛለሁ ብላኝ ነገረችኝ። እኔም ያንን በየቀኑ እየደወልኩ ዛሬስ ቁርሴ ምን ልብላ እላታለሁ፣ ምሳዬ ምን ልብላ፣ እራቴ እያልኩ እየጠየቅኩ ያው ከማሰግረው ብለሽ ነው እርግጠኛ ነኝ። ልገባ ብዙ ጊዜ ሞክሬ ዶክተር አላገኘሁም እና እሷን እየጠየቅኩኝ ምግቤንም ማስተካክዬ ዛሬ ጤነኛ ነኝ። ዛሬ ሮጣለሁ፣ ስፖርት እሰራለሁ በሳምንት 3 ቀን አይደክመኝም። ጥሩ እንቅልፍ ተኛለሁ እና ደስ ብሎኝ ነው ዶክተር። እሷስ እንደው አማረባት ጎረምሳ ሆነች ወይስ እንዴት አየሽ? በጣም ልጅ ሆንን እንጂ እንደገና እንደገና ታደስን፣ እንደገና ተፈጠርን። ብዙ ነገር ሊያሳጣን ነበረ። እግዚአብሔር አንተን አስነስቶልናል። ላልደረሰው አልሰሙ ሰዎች አሰሙ። እንግዲህ በጣም እየነገርኩ ነው ለቤተሰቦቼ፣ ለዘመዶቼ፣ ለስኳር በሽተኞች አሉ ስነግራቸው እንዴት አድርገን ያለ እንጀራ ይሉሃል። ይቻላል፣ በጣም ይቻላል። አንተ እኮ አቆም ብትባል እኮ በሐኪም ያቆማሉ። ግን በራሳቸው ማቆም ሲችሉ ለምን ህይወትን ለምን በራሴ ላሳጣው? ለደስታ እንጀራ ማቆም ይቻላል፣ ይቻላል፣ እንጀራ ማቆም ይቻላል እላለሁ እኮ ሁልጊዜ። የመጀመሪያ ጊዜ እንግዲህ የዛሬ 9 ወር 10 ወር ኢቢኤስ ላይ እንግዲህ ብዙ ተብያለሁ ያን ኢንተርቪው ከመስጠቴ በፊት እና ይሄንን አጀንዳ አታንሳ ሁሉ ያሉኝ ጓደኞቼ ያሉ። ለምን ደግሞ አላነሳው? ፋክት ነው ማምንበት ነው ብዬ ነው እንግዲህ መጀመሪያ የጀመርኩኝና በጣም ብዙ ተብያለሁ በሶሻል ሚዲያም በምንም ላይ እና እኔ እንጀራ አትብሉ ብዬ ሰዎችን ቆልፌ ዝም ብዬ ቢሆን ኖሮ ከባድ ነው። መንገድ እኮ ጀስት የሚሆነውን የሚሻል እኮ አሳይቻለሁ። ገብቶሻል? በቃ እንጀራ ይባል ብዬ እዛ ጋር ባቆም ኖሮ የስ ስቲል ግን ኢቢኤስ በኋላ በየቀኑ የማውራው ስለ እንጀራ አይደለም፣ መበላት ስላለባቸው ምግቦች። የኛ ሰውነት እንዴት ነው የሚሰራው? ቋንቋው ምንድን ነው የሚፈልገው? ግብአቱም ቁጭ ብሎ ማሽን ነው የኛ ሰውነትና ማሽኑ የሚፈልገውን ነገር አግዱለን አዘ ሴም ታይም ደግሞ ማሽኑ ጢንጥዬ የሚፈልገውን ነገር በብዛት ከመጠን በላይ ሰጠነውና ዳሜጅ አደረግነው። ዳሜጅ ስኳር ሌላ ነገር አይደለም። ከውስጥ ዳሜጅ ሆነ። የተሻለ ነገር እኮ ነው እየበላን ያለ ነው፣ ለሰውነታችን እየሰጠን ያለ ነው የተሻለ ነገር። እንጀራ እኮ ሆድ ለመሙላት ነው። ደስ ብሎኛል በእውነት ነገር። እኔም ዶክተር በጣም በቤታችን ስለገባ በህይወታችን ስለገባ ጌታ ኢየሱስ ይባርክ። ተባረክ። እድሜ ጤና ይስጥ። ዘር ማንዘርህ ይባረክ። አሜን። አንቺ 2ኛ ሻምፒዮን ነሽ። ቅድም የገባውን እንግዲህ ጎረምሳውን ሰምተሻል። 65 ሚሊዮን ደልተናል። እሺ የአንቺም 56 ነው ደልተናል። እሺ ሻምፒዮንስ እንግዲህ አሉ ወደ 600 እንሆናለን። አሁን ሻምፒዮንስ ዋትስአፕ ላይ ፍቅር
ፎሎ ታደርግሻለች። እዛ ሻምፒዮንስ ላይ እንጨምርሻለን። ልምድ ታካፊያለሽ። ብርቱ ነሽ። ዌልካም ብለንሻል። የስ እሺ ዶክተር አመሰግናለሁ። እሺ ተባረክ። ዋው ዋው። እንገናኛለን በአካልም እግዚአብሔር በፈቀደ ቀን። እሺ ዶክተር የስ አሁን የመጨረሻ ላይ ነው እንጂ አልነበርኩም። እና አታጨበጭቢላትም እንዴ? በ56 እኮ 36 ዓመቷ እኮ ነው። አሁን አልሰማሽም? ሰምቻለሁ መጨረሻውን እንደሚቻል። አዎ ይቻላል። በጣም እድሜ ይቀለበሳል። በጣም እግዚአብሔር እኮ አልቀለበስሽም ይሆናል እድሜሽ። እኛ እኮ ቀልበሰን ነው እዚህ ጋር የተገኘ ነው። እየሞከርሽ ነው። ያው እንግዲህ መንገዱን ጀምሬዋለሁ። ጎበዝ ታትሊት ኦኬ። ይሄ ትልቅ ነገር እኮ ነው። በገባሽ ልክ ከሞከርሽ ሌላ ቀላል ነው። ያው ራስሽን አስተዋጽኦ ቀጥይ። መክሊት እባላለሁ። እድሜ 39 እየጨረስኩ ነው። የስ የአንድ ልጅ እናት ነኝ። እሰይ። ያው ኪሎ 74 ነው። ሜትሬ 158 ነው። ኦኬ። ስንት ኪሎ ትርፋለሽ? 74 18 ኦልሞስት ወደ 20 ኦኬ። ያ 20 ኪሎ ምንድነው? የሆነ ቃል አሳይሽ ነው። አንቺ ነሽ አልውቃው። እሺ አየሽ እንዴት እንደሞላ? አዎ ያየው ነው። አዎ ሞላሽ እንደማለት ነው። ኦኬ። ይሄ ነጭ ነገር ፋት ነው። ኦኬ። አዎ ምክንያቱም 54 መሆን ሲገባሽ 74 ይሆንሽው ቦዲ ቢውልድ አድርገሽ ጂም ቤት ደክመሽ ጡንቻ በጡንቻ ሆነሽ ቢሆን ኖሮ ላይቭ ላይ አትገቢም ነበር። ላይቭ ጋር አትገቢም። ምንድነው የሰውዬ የሚያወራ ብለሽ ነበር የምታልፊ። ቢኮዝ አንቺ ኦልሬዲ ፐርፌክት ጤና ስለሚኖርሽ እና ይሄ የሁሉ ነገር መንገድ ነው። የሁሉ ነገር አንቺ ጋር ምን አመጣ? ይሄ ፋት ምን ያመጣብሽ? ይደክመኛል። ስራ ሲሄድ በጣም ይደክመኛል። ድካም ይሰማኛል። ተራ በተራ ቀስ እያልን እንድናወራ እንድንግባባ ድምፅ ቫይብሬት ያደርጋል። እኔ አንቺ ሳውራ እና አንቺ በ38 ዓመትሽ ይደክምሻል። እኔ በ52 ዓመቴ አይደክመኝም። ሌላስ? እና በቃ ድካም አለኝ። በጣም ስራ ስሰራ ድካም በጣም አለኝ እና ለነገሩ ከወር ሊሆነኝ ነው 78 ነበርኩኝ። ያንተ ተከታተልኩ ነው 74 የሆንኩት። ጎበዝ። ያው እንደዛ ነው። እና ያው በፊት ያንተን እየተከታተልኩ ያው እንዳልከው እንቁላል ቀቅዬ ነጯን 4 ወስዳለሁ። ፊሽ እና የዶሮ ስጋ ወስድ ነበር። ለምን እንደምትቀቅዪ እንቁላል ኦምሌት ማዘጋጅኝ እችላለሁ፣ ግን ያው ዝም ብዬ እየቀቀልኩ ያስ ቀይሯ ገባሽ። ምግቡን እኮ እኔ የምፈልገው እንጆይ እያደረጋችሁ ቴስት ባንቺ ነው። ቅመም እንደፈለግሽ ነው። ምን የተቀቀለ እንቁላል እያወጡ ነው ብላል። ግን ያንን እንቁላል በምትፈልጊው መልክ ማብሰል ትችያለሽ። ቢጫውን አውጥቼ ማለት ነው። ብዙ ጊዜ ስለተፈላየሽም እንዴ? ምክንያቱም ትልቁ ነገር ያንን 20 ኪሎ ፋት እስክትገላገይ ድረስ ከውጭ የሚመጣውን የፋት ሶርስ መገደብ አለብሽ። ለዚያ ነው አስኳል የምታወጪው። ዘይት እስካላበዛሽ ድረስ በምትፈልጊው መልክ ማብሰል ትችያለሽ። ጎበዝ። ዘይት 4 ኪሎ ፋት በጣም ዘይት ተጠቃሚ ነበርኩ። በ4 ቀን 1 ሊትር ጨምር ነበር። አሁን ግን ያው በማንኪያ ነው። ድስቱ ላይ እንደዚህ ነው የምትከለብሽው። አረ በቃ አይን የለኝም። ያውልሽ እና ቤት አሁን የለም። ያው አንዳንዴ እንግዳ ምናምን የሆነ ዝግጅት ሲኖር ይጨምራልና የለም። አሁን እንግዲህ ወጥ እንኳን ሲሰራ አልፎ አልፎ ነው የሚሰራውና እንግዲህ መከልበስ እንደዚህ ሲያስቡ እኔን እንደዚህ ይፈልጉኛል በአይን። እውነት ነው። በቂሳማው ነው እኮ ትልቁ ነገር ጠጣ ነው እኮ ዘይቱን። ዘይት ምግብ አይደለም በጭራሽ ምግብ መሆን አይችልም ዘይትና እውነት ነው። ዋና ምግብ አደረግነው። ዋና ሜን ዲሽ አደረግነው። ሜን ዲሽ እውነት ነው። ይደክምሻል። ወገብሽ እንዴት ነው? ወገብሽን አያምሽም? እንደኛ እኮ ፋፍራም እያለን ያመን ነበር። ያመኛል፣ ወገቤንም ያመኛል። ወገቧን ያማታል። እንቅልፍሽ ጥሩ ነው? እንቅልፍማ እንቅልፍ ተኛለሁ። ጎበዝ። ጥሩ ነው። ሙዳችን ጥሩ አልነበረም እንግዲህ በፊት ወፍራም እያለን እኛ እንቅልፍ በጣም ተኛለሁ።
ሙድሽ ጥሩ ነው? አይ እንደሱ እንኳን አይደለም፣ በሳጫለሁ። በሳጫል እና ቀን በቃ ያነጫነጫል። ቱግ ነው የሚያደርገን በትንሽ በትልቁ ያደርገናልና። ትዕግስት የሚባል ነገር አልነበረንም። ትዕግስት የለኝም። በቃ እኮ አሁን የሆነ ሰውዬ ዝም ብሎ ቱግ የሚል ከሆነ አንተ ሰውዬ ምግብህን ቀይር በሉት። ብስጭት አለብኝ። ይረጋጋል። የሚገርምሽ ነገር ራይት ዌይ እንግዲህ አሁን እናወራለን። ራይት ዌይ አድርገሽ 4 ኪሎ ቀነሰሻል። አሁን ራሱ ለውጥ አለሽ የለሽም? ለውጥ እንዴ ለውጥ አለ። በጣም ቀሎኛል። በቃ እዚህ ወገቤ ላይ ቦርጭ አለ በጣም ሙሉ ውፍረት ነው ያለኝ እኔ። ጭኔም ሆዴም ውፍረት አለኝ። አሁን ልብሴ እየሰፋኝ ነው። ልብሴ እየሰፋኝ ነው። ቅድም ያልሽው የሚያበሳጭሽም ይቀንሳል። ሽም የሚያምሽ ነገር ይቀንሳል። ስኳር ቼክ አድርገሻል? ስኳር ግፊት የለኝም። በደንብ ልክ አድርገን ብናይ ይኸውልሽ፣ በደንብ ፋቅ አድርገን ብናይ አይጠፋም ነበር። እውነት ነው። 20 ኪሎ ፋት የስኳር መንገድ ነው። አንቺ እኮ የወረድሽውን ከስኳር መሰላል ላይ እኮ ነው የወረድሽው። የልብ በሽታ መሰላል፣ የስትሮክ መሰላል፣ የብዙዎች ካንሰር መንገድ ነው ኦቨር ፋትነስ። ጎበዝ። እውነት ነው። ዛሬ ምን በላሽ እያሉሽ ነው? እኔ አላልኩም። 276 ሰዎች ዛሬ እንኳን የበላሁት ጾም ስለሆነ ይሄ ብሉ ማኩል ምንድን ነው ደግሞ እሱ? የአበባ ጎመን። እሺ የአበባ ጎመንና ይሄ ቦለቄ የተቀቀለ የለም በጣሳው እሱን እና እሱ ምንድን ነው የሚባለው? ይሄ የተቀቀለው በቆሎ የተቀቀለው የታሸገ ቆርቆሮ ያ ይሁን። ቆንጆ ነው። አጥቤዋለሁ። ጎበዝ። ቶፉ ምናምን አላገኘሽም? ቶፉ ደግሞ ተጨማሪ ብታገኝ ቆንጆ ነበር። ቶፉ ምንድን ነው? ቶፉ ጋሽባን አሉ እየሰማኋቸው ነው ድምጻቸውን። አዎ አለ። እሳቸው ስፖርት የላቸውም እንግዲህ ባርና ወደ 92 ኪሎ ነው። እንደዚህ እኮ የታመም ነው። ይኸውልሽ እንደ ቤተሰብ እንደ ሀገር እኮ የታመም ነው። አልገባንም እንጂ እሺ በቃ ቻው። አይ ሰዓት ስራ ስለደረሰ ሌላ ቀን እደውላለሁ፣ እገባለሁ። ይሁን። ወደ 92 ኪሎ ነው እሱም። ስለዚህ 50 ኪሎ ፋት አለ እናንተ ቤት እኮ። አዎ 71 መሰለኝ እንትኑ 71 መሰለኝ። 71 ነው። 71 ከሆነ 63 ኪሎ ነው የምትሆነው በይው አይደለ? 63 ነው የሚሆነው። እሱ ስንት ነው? 68 መሆን አለብኝ። ስንት ቁጥር ነው አንተ? ስንት ነው ሜትር? 68 መሆን አለብኝ። አውቀዋለሁ። ቁመት ስንት ነው በይው? 171 ሜትር ከ71 ነው ጠይቂው። ወጣ ሄደ። ሜትር ከ71 ከሆነ 68 አይሆንም 63 ነው የሚሆነው። 63 ያ አይ ዛሬ በቃ ሙሉ ስንጣላ ነው ያለው። ቀይር ምግብህን ምናምን አለበለዚያ እኔ አላበስልም እያልኩ ነው ያልኩት። አሁን ራሱ ቆጣ እያለ ነው ምግቡን ቀይር ይላል። ወይ ምግብ በጣም ተቸግሬ እኔ ሊያውም ሳበስል መቅመስ ስለማልፈልግ ወይ ራስ አብስል ወይ ምን ተላቀቀኝ እያልኩ። ስንት ዓመት ይሆናል ማለት ነው? 45 ስኳር የለም እናንተ ቤት? የለውም። አይ አሁን ይስቆብሻል። የለውም ይስቆብሻል። የለም ስራ ቦታ ለካለው አለኝ። ይሄ በጣት ደም ወስዶ እንደዛ ያደርጋለሁ አለኝ። አሁን ምን ታደርጊያለሽ መሰለሽ? ቁርሱን ሳይበላ ይታይ። ኦኬ ፍርፍር አብዩና ከአንድ ሰዓት በኋላ ይታይ። ኦኬ ፍርፍር አብልቸው። ኦኬ አዎ ጉድሽን ትሰሚያለሽ። ሰሞኑን ወጥ ስሰራ አይጣፍጥም ይለኛል። ዘይቱን ስለቀነስኩኝ። ወጥ የሚጣፍጠው በዘይት ነው እንዴ? ይገርመኛል። ልምድ ሆነ በቃ። ቅቤስ ጣል አታደርጉም? ቅቤ እንኳን ብዙም ተጠቃሚ አይደለሁም። ብዙም አልጠቀምም። አመት ባለ አካባቢ ነው እንጂ አልጠቀምም። እኔ እንጀራ ነው በቃ እንጀራ ነው። እሱ ደግሞ የፓስታና የመኮረኒ የቂጣ ፍርፍር ነው። እሱ ደግሞ ወዳጅ
ቬሪ አንላይክሊ ማንም ሰው እንጀራ በልቶ ቦርጫም የመሆን እድሉ ከፍተኛ አይደለም። መስለምን እንጀራ ብቻ እያነሳሽ ብዬ ብልሽ ቬሪ አንላይክሊ እንጀራው ከዘይቱ ጋር ከወጡ ጋር ኮምባይን ሆኖ ነው ያፋፋል። እንደሱን ማሰብ ያለብን። እንጀራው ሃይ ካርቦሃይድሬት ነው። ቅድም የኛ የሻምፒዮንስ ግሩፕ ላይ ለጥፍ ያለው ሽሮ ምን ያክል ስኳር አለው፣ ካርቦሃይድሬት አለው፣ ምስር ምን ያክል ካርቦሃይድሬት አለው፣ ክክ ምን ያክል ካርቦሃይድሬት አለው ብዬ ለጥፍ ያለው ቅድም የኛ ግሩፕ አለ የአትራቸው ሰዎች እና ብዙዎቹ በጣም ገርመዋቸዋል። በቃ ከፍተኛ ካርቦሃይድሬት እንዳለው ምስር፣ ክክ፣ ሽሮ ከፍተኛ ካርቦሃይድሬት አለው። እሱ ከእንጀራ ጋር ሲቀላቀል ከፍተኛ ነው አይደል? እንደዛ ነው የሚገባሽ። ዘይት ሲጨመርበትስ? ሽሮ ብዙ ጊዜ ከዘይት ጋር ነው የምንበላው። አየሽ አይደል? አሁን ዘይት ስንጨምር እጅግ ከፍተኛ እውነት ነው። ቅቤ ስንጨምር ሌላ እውነት። እሱ ላይ ለስላሳ እንጨምራለን፣ እሱ ላይ ቢራ እንጨምራለን፣ ድራፍት እንጨምራለን፣ አልኮል እንጨምራለን። ባንታንም እኮ ነው የሚገርመው። እንጀራው ደግሞ ኦሪጂናል እንጀራ አይደለም። የጤፍ ቢሆን ምን ኦሪጂናሉ ነው የማወራው ነው። ምንም ስንዴ ነው ምናምን ነው። ይሄ ፊኖ ነው የምንጋገረው አይደለም። ገባኝ። ማውራው ንጹህ የጤፍ እንጀራ ብሎ የሚያወሩ ሰዎች አሉ። ልዩ አድርገው ንጹህ ተብሎ የሚወራው አንደኛ ደረጃ የፍራሱን ያልኩሽ ያለው ከፍተኛ ካርቦሃይድሬት አለው። ከፍተኛ ጉድ ሶ ያልኩሽን አትርሺ። ቶፉ ኢትዮጵያ ስለለሽም የተገር ነው ያለሽ አይደለም? ጀርመን ነው ያለሁት። ቶፉ ብለሽ ጻፊና ጠይቂ። ያለ ሞልቷል። እሺ ጠይቃለሁ። ቬጋን ማለት ምንም የዛ ተዋጽኦ ለማይቀምሱ ሰዎች የሚሆን የፕሮቲን ከፍ ያለ ያዘ ምግብ ብለሽ ጠይቂያቸው፣ ብዙ ይሰጡሻል። እሺ እንድናይልሽ ከፈለግሽ በውስጥ በኩል ላኪልና እናይልሻለን። ትክክለኛው ነው አይደለም የሚለውን ነገር እናይልሻለን። ቅድም የበላሹ ባቄላው ብሎቄ ቆንጆ ነው፣ ግን ከሱ ፕሮቲን ማግኘት ካሰብሽ ነው የማይሳካው። ብዙ መብላት አለብሽ። ብዙ ስትበይ ደግሞ ሳታስቢ እግረ መንገድ ብዙ ካርቦሃይድሬት ይመጣል ሰውነትሽ። ስለዚህ ፕሮቲንሽን ከሌላ ነገር አገልጠሽ ያኛውን ልክ እንዳትክል ከጎን ብታደርጊ ባቄላውን ወይም ደግሞ እቺ ታሸገችዋን በቆሎ ያልሽዋን ብታደርጊ ፐርፌክት ይሆናል። አሁን ገብቶሻል? ይሄ ጥቁር ምስሩ ያልተከካው ምስር አልኩሽ አንድ ናቸው፣ ከባቄላ ጋር ተቀራራቢ ናቸው። ያልኩሽን በደንብ ስሚኝ። አሁን ወጣ በይና በእናንተ ሀገር ሲስተም እንዴት እንደምትገዢ አላውቅም። ቬጋን ፕሮቲን ብለሽ ጠይቂ። እሺ እሱ አሳሽ እሱ ነው እያልኩሽ ያለሁት። አሳት በይም በጾም አልበላም። በቃ አሁን ይኸውልሽ የምትገዢው የአሳ ምትክ ነው እየገዛሽ ያለሽው፣ የስጋ ምትክ ነው እየገዛሽ ያለሽው። የእንቁላል የአይብ የእርጎ ምትክ የሚሆን ነገር ማግኘት አለብሽ ለሰውነትሽ መጀመሪያ። ገባሽ? እሱን ካገኘሽ በኋላ ከጎን አትክልት አድርጊ፣ ከጎን ቅድም ያልሽውን ባቄላ አድርጊ ነው እያልኩሽ ያለሁት። እሱን እንዳትስቺ፣ ወሳኟ ፓርት እሷ ናት። በርቺ። ባለቤትሽንም ፍቃደኛ ከሆነ እናግዝልሻለን። ግን ፍቃደኛ ያለሽን ባለቤትሽ አይ እይዘዋለሁ፣ ችግር የለውም። አይ መጀመሪያ አንቺን ልጅሽ አለች። መጀመሪያ ከአንቺ ለውጥ ካለው እሺ አለኝ። እንደዛ በውስጥ እናውራሻለን። አስፈላጊ በቃ እደውላለሁ። እኔም ቁጥር ወስድና አንዳንድ ነገር ያለውን ወስዳለሁ። በጣም እግዚአብሔር ይስጥልን። እንግዲህ ያው ከእግዚአብሔር በታች የሁሉ መድኃኒት ነህ ብዬ አስባለሁ። አመሰግናለሁ በጣም እግዚአብሔር ይስጥልኝ። አሜን አሜን አሜን። ቻው